በአዲስ አበባ ሀገረ ስብከት የሚገኙ ካቶሊክ ትምህርት ቤቶች የጋራ የውይይት መድረክ አደረጉ። በኢትዮጵያ ካቶሊካዊት ቤተ ክርስቲያን በአዲስ አበባ ሀገረ ስብከት የሚገኙ ትምህርት ቤቶች ሚያዝያ 8 2018 ዓ.ም በቅዱስ ሚካኤል ሐዋርያዊና ማህበራዊ ማሰልጠኛ ማዕከል የጋራ ውይይት አድርገዋል። በመድረኩ የተገኙት የአዲስ አበባ ሀገረ ስብከት ረዳት ጳጳስ ብፁዕ አቡነ ተስፋ ስላሴ የውይይት መድረኩን በጸሎትና በእንኳን ደህና መጣችሁ ንግግር አስጀምረዋል። በውይይት መድረኩ ከ42 ትምህርት ቤቶች የተውጣጡ ርዕሳነ መምህራን የተሳተፉ ሲሆን በካቶሊክ ትምህርት ቤቶች ምንነትና በአዲሱ የትምህርት ፖሊሲ፣ በትምህርት ቤቶቹ ተግዳሮቶችንና መፍትሄዎች፣ በትምህርት ቤቶቹ ስለሚሰጡ የግብረ ገብ ትምህርት፣ በትምህርት ዘርፉ የሚያጋጥሟቸው ውስጣዊና ውጫዊ ተግዳሮቶች፣ የስብከተ ወንጌል እሴቶች ላይና ሌሎች ጉዳዮች ላይ ሰፊ ሀሳቦች ተነስተው ውይይት ተደርጓል። በሰበካው በሚገኙ የካቶሊክ ትምህርት ቤቶች ላይ የስብከተ ወንጌል እሴቶችን ለማስፋት የእምነት ባህል የሚታይበት ከባቢን በመፍጠር የመምህራን መልካም ስነ ምግባር ላይ በመስራት በዕለት ተዕለት እንቅስቃሴዎች ላይ ቋንቋ አጠቃቀም ላይ በመስራት ማሳደግ እንችላለን ያሉት የአዲስ አበባ ሀገረ ስብከት ሐዋርያዊ ስራዎች ማስተባበሪያ ጽሕፈት ቤት ኃላፊ ክቡር አባ ጴጥሮስ በርጋ ይህንን ልምድ በማስፋት ለሀገር የሚጠቅም ተግባር መወጣት ይቻላል ብለዋል። በቀጣይም በሚሰሩ ስራዎች የትምህርት ቤቶችን ውጤታማነት በየጊዜው ውይይቶችንና የእርስ በርስ የልምድ ልውውጥ ማድረግ እንደሚያስፈልግ በመድረኩ ተነስቷል። በውይይት መድረኩ የአዲስ አበባ ሀገረ ስብከት ረዳት ጳጳስ ብፁዕ አቡነ ተስፋ ስላሴ፣ የአዲስ አበባ ሀገረ ስብከት ካህናት ህንጸት ኃላፊ ክቡር አባት ተስፋዬ ወልደ ማርያም፣ የአዲስ አበባ ሀገረ ስብከት ሐዋርያዊ ስራዎች ማስተባበሪያ ጽሕፈት ቤት ኃላፊ ክቡር አባ ጴጥሮስ በርጋ፣ ከካቶሊክ የትምህርት ተቋማት የተውጣጡ ርዕሳነ መምህራንና ሌሎች ባለድርሻ አካላት ተሳታፊ ሆነዋል።